ቢያለኝ ምንድነው ያሉ? አይዞሽ አትፍሪ፣ ቁጭ በይ። ነገሩን ትንሽ ሮማንቲክ ላድርገው ብዬ ነው። ቆይ እንደዚህ ለማድረግ ለምን አስፈለገ? ወጪው ሁሉ በእኔ ነው። አይ ስለ ወጪው ሳይሆን እንደዚህ ማድረግ አስፈላጊ ነበረ ብዬ ነው። እሺ በቃ ችግር የለውም ዴቪስ። ትንሽ ጠብቂው፣ ይመጣል። ቁጭ በይ። ዛሬ ከልጄ ጋር የመጨረሻ ቀንሽ ነው የሚሆነው። ገባየዋት። የት? እዚህ ነው ከኛ አጠገብ ያለው፣ ደግሞ ከዶክተር ጋር። ይኸውልሽ ማሚ፣ ምናልባት ተምታቶብሽ እንዲሆን ማለት አይንሽ እንዲሆን። ይሄንን ያህል አረጅሽ እያልከኝ አይደለም መቼም። እራሷ ናት፣ አይቻታለሁ እዛ። ማሚ አዲያ ተደርጎ ካለምን ሄደ ማየት ትችላለህ። አሁን ሂጂ ስትባይና ማትሄጂ ከሆነ ከልጄ ህይወት ማትወጪ ከሆነ የመጨረሻው ውሳኔ ይሄ ይሆናል አደይ። ዴቭ በስተመጨረሻም ባየው ነገር እጅግ በጣም ነበር እየተናደደው ማለት ነው። ይህን ነገር ያደረገችው የራሱ እናት እንደሆነች ለጊዜው አላወቀም። እንግዲህ ጥሩ ነገር አደርግላችኋለሁ፣ አንቺና ዴቭን እንደገና አንድ ላይ እንድትሆኑ አደርጋለሁ፣ እንድትቀራረቡ እፈልጋለሁ። ምንም ያክል ዴቭን ባናግረውም ግን ደግሞ አንቺን ብቻ ነው ምርጫ ሊያደርግ የቻለው። ስለዚህ የግድ እናንተን ሁለታችሁን አንድ ላይ እንድትሆኑ እፈልጋለሁኝ። ዛሬ እኔ ሆቴል በያዝኩት ክላስ ትመጫለሽ በማለት ማለት ነው፣ ያው አደይን ማለት ነው የዴቭ እናት ካናገረቻት በኋላ በስተመጨረሻም እንግዲህ የዴቭ እናትም ማለት ነው እሺ ብላታለች ማለት ነው። ይህን ነገር እሺ ያለቻት ሊሊንም አስፈቅዳት ነበር። ከሊሊ ጋር ካወሩበት በኋላ የዴቭ እናት እኮ አሁን ላይ አብራችሁ እንድትሆኑ እፈልጋለሁ፣ ሁለታችሁ አንድ ላይ ትሆንላችሁ፣ እስካሁን ላደረኩብሽ ነገር እንዲሁም በቤተሰቦችሽ ባንቺም ባሳለፍኩት ያደረኩት ነገር ይቅርታ በማለት እንግዲህ ነግራታለች ማለት ነው። ሲቀጥልም አደይም በእኔ ላይ በጣም ብዙ ነገሮችን አድርገሽብኛል፣ በተለይ በቤተሰቦቼ ያን ነገር በሙሉ አልረሳውልሽም፣ በሱም ይቅርታ እንድጠይቅኝ እፈልጋለሁ ባለችው መሰረት ችግር የለውም ሁሉን ነገር ይቅርታ እልሻለሁ በማለት እንግዲህ ከገባችላት በኋላ ነበረ ከዴቭ ልታገባት የነበረችው ወይንም ደግሞ እናቱ ከምትፈልጋት ሴት ጋር በመመካከር እንደዚህ አድርገን አንቺ ሚደሽ ዶክተሩን ታስረጅዋለሽ፣ የዴቭ እናት የሆነ ነገር ልታደርጋት ነው አደይን። ስለዚህ እኔ ደግሞ ሴቶች ሲበደሉ ዝም ብዬ አላይም፣ እሷ ልትጎዳ ትፈልጋለች፣ አንተ ደግሞ ከዛ ቦታ በመገኘት እሷን ማዳን የግድ አለብ በማለት እንግዲህ
ዴብን ለምታገባት ማለት ነው። ያ ማለት ለአዲሷ ማለት ነው። እንግዲህ ያው ዶክተሩን ካስረዳችው በኋላ ማለት ነው። ዶክተሩ ደግሞ አምኗል። ይህን ነገር ደግሞ ምንም አይነት ነገር ያው አደይ መድረስ የለባትም። ያው አደይን ስለሚወዳት እሱም ማለት ነው እንክብካቤ እያደረገላት ስለነበረ በወቅቱ ማለት ነው። ይህን ነገር ያው እሷ ክፋት ነገር አስባለች። ስለዚህ አደይ ትጎዳለች፣ የግድ መድረስ አለብህ። ይህን ነገር ደግሞ ለአንተ ነው የነገርኩ። በእርግጥ እኔ መናገር አይኖርብኝም ነበረ፣ ግን ደግሞ ሴቶቹ ሲበደሉ ዝም ብዬ ማየት አልፈልግም በማለት እንግዲህ ለዶክተሩ ነግረው ነበረ። ዶክተሩም እንግዲህ ያው በነገራችን ላይ ዳይመንድንም አብረን እንሄድ ብሎት ነበር። ዳይመንድ ግን ማለት ነው ዝም ብሎ እየቀለደ ስለመሰለው መሄድም አልፈለገም። ቢያንስ እንኳን ከዳይመንድ ጋር አብረው ቢሄዱ ጥሩ ነበረ። ምክንያቱም ዶክተሩና ዳይመንድ አንድ ላይ ከሆኑ ያው ዴብ ይህን ያክል ላይ ጠረጥራት ይችላል ማለት ነው፣ አደይን ማለት ነው። አሁን ላይ ግን እናቱ በሰራችው ሴራ እንዲሁም ክላሱን በጣም የፍቅር ጊዜ በማስመሰል አስውባ በአበባ አስጌጣ ማለት ነው ወጮቹን በሙሉ እራሷ ሸፍና እንዲሁም ደግሞ ከዛ ክላስ አደይ እንድትገኝ በማድረግ ማለት ነው። እንዲሁም ደግሞ ዶክተሩ ወደዚያ ክላስ እንዲሄድ በማድረግ እነሱ ሀሳባቸውን ማለት ነው አሳክታለች። ይህን ነገር ካየ እንዲሁም ደግሞ አደይ ከዶክተሩ ጋር በመሆን አንድ ላይ ሆነው ካየ ዴብ በእርግጠኝነት ስለ አደይ ጉዳይ ይቆርጥለታል። ስለዚህ እኔ ያመጣሁለትን ሴት ያገባል በማለት እንግዲህ የወሰነችው የዴብ እናት ይህን ሴራ አስራ ማለት ነው ራሷ ባደረገችው ነገር ራሷ ባስተካከለችው ነገር አደይ እንደዚህ እያደረገች ነው። አደይ እኮ ከኛ አጠገብ ከያስኩት አልጋ አጠገብ እሷ ስትገባ አይቻታለሁ። ምን እንዳለ አላቅም። አንተ ጥሩ ነች ትላለ፣ እሷ ግን ምን እንደምትሰራ አታቅም በማለት እንግዲህ ዴብ ደግሞ ይህን ነገር አደይ በፍጹም ልታደርገው አትችልም፣ አታደርገውም። እማዬ ዝም ብለሽ ነው ተሳስተሽ ነው በማለት መቼም አረጀሽ እያልከኝ አይደለም፣ እኔ በራሴ ባይኔ ነው ያየዋት። ስለዚህ አንተ ራስህ ሄደ ማየት ትችላለህ በማለት እንግዲህ ያው ዴብም እየተቻኮለ ማለት ነው እውነት አደይ ነች ወይንስ ደግሞ እማዬ ተሳስታ ነው በማለት እንግዲህ ቀጥታ ማለት ነው ሄዶ ሲያይ አደይና እንዲሁም ደግሞ ዶክተሩ ተቃቅፈው አይቷል ማለት ነው። ዴብ ባየው ሰዓት እጅግ በጣም ነበር የተበሳጨው ማለት ነው። እና ያየውን ነገር በፍጹም አላመነም። በነገራችን ላይ ይሄ ምንድን ነው እየተፈጠረ ያለው እያለች እንግዲህ አደይ ራሱ እጅግ በጣም ግራ ገብቷት ነበረ። ምክንያቱም በዚህ በሆነው ነገር በተደረገው ነገር ዴብን በፍጹም እንዲከፈው አልፈልግም እያለች ነበረ ማለት ነው። አበባውን ስታይ ሁሉን ነገር ስታይ ምንድን ነው እንደዚህ ነገሮች እያለች በጣም እያሰበች ነበረ ማለት ነው። ግን አበረታታ እንዲሁም ደግሞ ከእናቱ ጋር እንድትስማማ አሁን ላይ ማለት ነው የዴብ እናት ሀሳቡን ያመጣችው እውነት ሁለታችሁ አንድ ላይ እንድትሆኑ ፈልጋ ይሆናል፣ በእርግጠኝነት ተቀይራ ይሆናል በማለት እንግዲህ ልብሷን በማስቀየር አለባብሳ መክራ የላከቻት ሊሊ እጅግ በጣም ትናደዳለች ማለት ነው። አሁን ላይ ፍቅር ራሱ እጅግ በጣም ተናዳለች። ምክንያቱም ያው እንግዲህ የዴብ እናት ያመጣችለትን ሴት አግብቶ እንዲሁም ወደ ውጭ መሄድ ነው የሚፈልገው ማለት ነው። ዴብ ያው የሚወዳት የሚያፈቅራት አደይ ቢሆንም አሁን ላይ ግን የቤተሰቦችን ሀሳብ ተቀብዬ ይህን ነገር አድርጌ አገባዋት በኋላ እንዲሁም ውጭ ከሄድኩኝ በኋላ እሷ ከአንድ ሰው ላይ ብዙ የምትቆይ ሴት አይደለችም፣ አውቃታለሁ። ስለዚህ በራሷ ምክንያት እሷ ጋር እለያይና በድጋሚ መጥቼ አደይን አገባታለሁ የሚል ሀሳብ ነበር ያለው ማለት ነው ዴብ ማለት ነው። ፍቅር እናት ይብን ሲያስረዳ ይህን ነገር ነበር ያለው። እኔ እናቴንም በጣም ብዙ ነገሮች ነግሬያታለሁ፣ ግን ደግሞ ልሰማኝ አልቻለችም። አሊያም ደግሞ ሁሉን ነገር ለአባትህ እነግረዋለሁ እያለች እንግዲህ እያስረዳች ነው ያለችው። ስለዚህ አማራጩ እነሱ ያሉኝን ማግባት ነው በማለት እንግዲህ ለፍቅር እናትም አስረድቷታል። በፍጹም አደይን ግን እንደዚያ መጉዳት የለብም። እናትን ለምንድን ነው የአደይን ሁኔታ ልትረዳ ወይንም ደግሞ ስለ አደይ አስተዳደግና ስለ አደይ ማንነት ማወቅ ያልቻለችው ለምንድን ነው እያለችም ደግማ ደጋግማ እየጠየቀችው ነበር ማለት ነው። እና ያው እንግዲህ አሁን ላይ ደግሞ ዴብ ማለት ነው እንኳን እንደዚህ ብሎ ዶክተሩንና እንዲሁም ደግሞ አደይን አንድ ላይ ካያቸው በእርግጠኝነት ማለት ነው ያው ያምናል ማለት ነው። ስለዚህ አደይ ከሱ ሌላ ያው እንግዲህ ከዶክተሩ ጋር እንደመረጠች ምናምን ነገር ስለሚረዳ እጅግ በጣም ነው እሱ ራሱ የሚረበሸው። ስለዚህ ውሳኔ ለካ ልክ ነው። ስለዚህ ቤተሰብ ያሉኝን አግብቼ መመለ
መመለስ የግድ አለብኝ ብሎ ይወስናል ማለት ነው። አሊያም ደግሞ በእርግጠኝነት ማለት ነው ይሄ ነገር የተቀናበረው በሱ እናትና እንዲሁም ደግሞ ሊያገባት በነበረችው ሴት እንደሆነ ሊረዳ ይችላል። ያ ነገር ከተረዳች ደግሞ በነገራችን ላይ ያው እሱም ቢብሎ እንደዚሁ አግብቷት ቢሄድ ይሻላል ብዬ አስባለሁ ማለት ነው አደይ። ምክንያቱም እናቱ ካልፈለገቻት እጅግ በጣም ነው የወደፊት ህይወቷ ራሱ እጅግ በጣም ከባድ ነው የሚሆነው ማለት ነው። እና አሁን ላይ ደግሞ ያው በመርፌ መድኃኒት ይዛ ይሄ ነገር ካልተሳካልኝ ደግሞ ለመጨረሻ እገላታለሁኝ እያለች እንግዲህ ያው የዴብ እናት እየተናገረች ትገኛለች ማለት ነው። ከዚህ አንጻር ማለት ነው ዴብ ያው ለአደይ ደህንነት ሲባል ራሱ ከአደይ መራቅ መቻል አለበት። ያው ሁለታቸው አብረው ቢሆኑ እጅግ በጣም አሪፍ ነበር። የዴብ እናት ብትረዳና እንዲሁም ደግሞ እሱ የሚፈልጋትን አደይን ቢያገባ በጣም ደስ ይል ነበር። ምክንያቱም በነገራችን ላይ አደይን ቢያገባ ማለት ነው እንግዲህ ከስር ከመሰረቱ አደይ ተከታታይ ድራማ ሁላችንም የምናውቀው እንደ አደይ ጨዋ ሴት የለም ማለት ነው። እጅግ በጣም ነው እሱም ደግሞ በጣም ነው ቦታ የሚሰጣት የሚወዳት ማለት ነው። ስለዚህ እሱ በማንም አደይን መቀየር አይፈልግም። ከሷ ጋር ብቻ ነው ደስተኛ መሆን የሚፈልገው ማለት ነው። ስለዚህ አደይን በጣም ስለምትወደው ቢያንስ እንኳን ስለ አደይ ጸባይ ተረድታ እናቱ ማለት ነው ቢያንስ ብትረዳው፣ አባቱ ራሱ ባይረዳው እናትየዋ የግድ መረዳት መቻል አለባት። ተረድታ ሁለታቸው አንድ መሆን አለባቸው። ካለዚያ ግን አይሆኑም ካሉ ደግሞ በቃ አደይ መጎዳት የለባትም። በብዙ ነገሮች ደርሶባታል። ከዚህ በላይ ደግሞ ሌላ ነገር በህይወቷ መንጣት የለበትም ብዬ አስባለሁ ማለት ነው። እናንተም ያላችሁን ሀሳብ አስተያየት ላይ በኮሜንት ላይ መጻፍ ትችላላችሁ። ሌላ ቤዛ ነች። ቤዛ እሷ ወንጀለኛ አይደለችም በመባል እንግዲህ ተፈታለች ማለት ነው። በነፃነት የሄደች ትገኛለች አሁን ላይ ማለት ነው። እና ውድ የቻናሌ ተከታታዮቼ ቤተሰቦቼ ቀጣይ ፓርት ምን ሊሆን ይችላል የሚለውን እንግዲህ አደይ ተከታታይ ድራማ አብረን የምናይ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።